አውራ ጎዳናውን ይዞ ወዴት እንደሚሄድ ሳያውቅ የሀፍረት ማቁን ተከናንቦ እንደ አዘንተኛ ከሚገባው በላይ እንደተዋረደ ሰው እየተሸማቀቀ ጉዞውን ቀጠለ። ያስጠጉኝ እንደሆን በማለት ከመንገድ ዳር የነበሩ ቤቶችን በር አንኳኳ። የሚያዝንለት ሰው ግን አላገኘም። ስለዚህ ፊቱን ከወዲህ ወዲያ ሳያዞር ቀጥ ብሎ ወደፊት ተጓዘ። ጥሎት ከወጣው ሆቴል ቤት ቢመለስ ኖሮ የሆቴሉ ባለቤት ከዚያ ከነበሩ እንግዶችና ተላላፊ መንገደኞች ጋር ቆሞ በጣቱ እየጠቆመ ሲሳለቁበት ያይ ነበር። የእርሱ ወደዚያ መመለስ ደግሞ የከተማው ወሬ ስለ እርሱ እንደሚሆን ከሁኔታቸውና ከአመለካከታቸው ለመረዳት ይችል ነበር። ስለዚህ ባለመመለሱ መንገደኛው ይህንን ሁሉ ጉድ አላየም። ከችግርና ከችጋር ውስጥ የሚዋትቱና የሚማቅቁ ሰዎች ወደኋላ ተመልሰው ያለፈውን አየውም። ምን ነው ቢሉ ሰንካላ ዕድል እንደሚከተላቸው ጠንቅቀው ያውቃሉና። ከአውራ ጎዳናው ሳይወጣ ለአጭር ጊዜ እንደተጓዘ ከዚያ በፊት አይቶት ከማያውቀው ሰፈር ደረሰ። በሐዘን የተጨማለቀና እጅግ የተከፋ ሰው ድካም እንደማይሰማ ሁሉ እርሱም ምንም እንኳን ብዙ ቢጓዝም የድካም ስሜት አልተሰማውም። ነገር ግን ከባድ የራብ ስሜት አንጀቱን ሞርሙሮታል። ሐሞቱ ሲንሰፈሰፍ ተሰማው። ጊዜው እየመሸ ስለሄደ ምድር በጨለማ ልትሸፈን ብዙም አልቀራትም። ከተባረረበት ሆቴል ቤት ጀምሮ ከኋላ ኋላው ይከተሉት የነበሩት ልጆች ድንጋይ ወረወሩበት። በቁጣ ወደ እነርሱ ዞሮ በያዘው ዱላ ሲያስፈራራቸው እንደ ወፍ መንጋ ተበተኑ። ከአንድ እስር ቤት በራፍ እንደደረሰ ከደውል ጋር ተያይዞ በር ላይ የተንጠለጠለ የብረት ሰንሰለት አየ። ወደ ኋላ መለስ ብሎ ደውሉን ደወለው። በሩ ተከፈተ። ቆቡን አውልቆ ጌቶች ለዛሬ ብቻ ሊያሳድሩኝ ይችላሉ ሲል ራቅ ብሎ የተቀመጠውን ሰው በትህትና እጅ እየነሳ ጠየቀው። እኮ እስር ቤት እንጂ ሆቴል ቤት አይደለም። የሆነ ወንጀል ሰርተ ከመጣ በሩ ልከፍትልህ እችላለሁ። የመልስ ሰጪው ድምፅ ራቅ ካለ ስፍራ እንደመጣ ያስታውቃል። በሩ ተመልሶ ተዘጋ። የዘበኞቹ ኃላፊ ነበር የተናገረው። ቀኑ እየመሸ ነው። ቀዝቃዛው አየር በአካባቢው ከነበረ ተራራ መንገደኛው ወደ ነበረበት አካባቢ በኃይል ይነፍሳል። እግሩ እየከበደው ቢሄድም ባይተዋሩ ሰው መራመዱን ቀጠለ። ከከተማ እንደወጣ ለማደሪያ የሚሆን የትልቅ ዛፍ ከለላ ወይም የተከመረ የድርቆሽ ሳር እንደሚያገኝ ተስፋ አደረገ። ቢሆንም እንዳቀረቀረ ጉዞውን ተያያዘው። ከመኖሪያ ሰፈር የወጣ ስለመሰለው አንገቱን ቀና አድርጎ አካባቢውን ቃኘ። ለካስ ከእርሻ ማሳ ውስጥ ነበር የገባው። ከፊት ለፊቱ ከሚገኘው ጉብታ መሬት ላይ የነበረው እህል ታጭዶና ተወቅቶ ስለነበር አሁን የሚታየው ገለባ ብቻ ነው። አካባቢው ሁሉ የተላጨ ጸጉር መስሏል። ሰማዩ ጨልሞ ደመና ዞሮበታል። ድቅድቅ ያለው ደመና በአካባቢው ከሚገኙ ኮረብታ ላይ ያረፈ አስመስሎታል። አልፎ አልፎ የሚታዩት ከዋክብቶች ብቅ ጥልቅ እያሉ ንፋስ እንደሚያወዛውዘው ኩራዝ ከወዲህ ወዲያ እያሉ ይንከራተታሉ ለማለት ያስችላል። ጨረቃዋን ብትሆን ሳሳ ያለ ደመና ሲያጋጥማት ነጭ መስመር የዘረጋች ይመስል ብልጭ ድርግም ትላለች። አልፎ አልፎ መስመሩን የሚዘረጋው ጨረቃና ደፋ ቀና የሚሉት ከዋክብቶች ለአካባቢው በጨለማ እንዳይዋጥ ብርሃን ይፈነጥቁበታል። ስለዚህ መሬቱና ሰማዩ ጨርሶ አልጨለመም ነበር። አካባቢው ግን በጣም ያስፈራል። ከጉብታውና ከተንጣለለው ሜዳ ላይ ከአንድ ቅርጸ ቢስ ከሆነ ዛፍ ሌላ በአካባቢው በጉል የሚታይ ሌላ ነገር የለም። ዛፉ መንገደኛው ከነበረበት ብዙም ሩቅ አይደለም። ባይተዋሩ ሰው ሁኔታው ስላላማረው ወደ መጣበት ተመለሰ። ጊዜው ከምሽቱ ወደ 2 ሰዓት ገደማ ይሆናል። ሰውየው አካባቢውን ስለማያውቅ መንገድ እንደመራው ዝም ብሎ ተጓዘ። የከንቲባውን ቤት እንዳለፈ ከሆነ ትምህርት ቤት አካባቢ ደረሰ። ትምህርት ቤቱን እንዳለፈ የቤተ ክርስቲያን ቅጥር ግቢ ስላጋጠመው ቤተ ክርስቲያኑን እያየ እጁን ጨብጦ ወደ ሰማይ አንጋጠጠ። ከቤተ ክርስቲያኑ ፊት ለፊት የሆነ ማተሚያ ቤት አለ። ሰውየውም ድካም አወራይቶ ስለነበረ ከዚያ የተሻለ ስፍራ ሳይፈልግ ከማተሚያ ቤቱ አጠገብ ከነበረው ድንጋይ መቀመጫ ላይ ጋደም አለ። ወዲያውኑ እንደተጋደመ አንዲት አሮጊት ከቤተ ክርስቲያኑ ወጥተው ወደ እርሱ መጡ። ወዳጄ ከዚህ ምን ታደርጋለህ? ብለው ሲጠይቁት መጥፎ መልስ እንደሰጣቸው ሳይታወቀው የኔ አዛኝ ቅቤ አንጓች መተኛቴ ነዋ ሲል በቁጣና በድፍረት መለሰላቸው። ክብር የሚገባቸው አዛኛዋና ደጓ ሴት ማዳም ላማርኩዝ ይባላሉ። እንዴ ከድንጋይ ላይ አሉት ሴትየዋ። ሌሊቱን በሙሉ ከድንጋይ ላይ ተኝተ በቀላሉ ሊነጋልህ አይችልም። ብዙ መንገድና ረሃብ እንዳንገላታህና ብርድ እንዳሰቃየ ሰውነት ይመሰክራል። የሚያስጠጋህ አላገኘህም? ሲሉ በሐዘኔታ ጠየቁት።
ብዙ ቤት ሞከርኩ፣ የየቤቱን ደጃፍ አንኳኳው ሲላቸው እና አሉት። ሁሉም ሰው ከበራፌ ሂድ አለኝ እንጂ ሊያስጠጉኝ አልፈቀዱም። ደጓ ሴት የሰውየውን ጀርባ እየደባበሱ ከአደባባዩ ባሻገር የሚታየውና ከደጉ ጳጳስ ቤት አጠገብ የሚገኘውን ቤት እያሳዩ ያንን ቤት ሞክረሃል ብለው ሲጠይቁት አዎ እርሱንም ሞክሬያለሁ አላቸው። ከዚያ ማዶ ከሚታየው ቤትስ ሲሉት የለም የሚል መልስ ሰጣቸው። ከዚያ ሞክር እስቲ ብለውት ሄዱ።